እናንተ ልባችን እንዳንጠላጠላችሁ ልባችሁን ጠልጠል መጀመሪያ ታንጠልጥለዋልና ልባችሁን ጠልጠል። በእውነት እንዴት እንደዚህ ታረጋኛላችሁ? በደንብ የአብርሃምን መልስ ሳንሰማ እንዴት ነው የሚቆመው? እንዴት መቆም ይችላል? አትቀጥሉም እንደ በቃ ርዘም ቪዲዮ መርዘም አለበት። እኛ ዛሬ ይቀበላል አይቀበልም ብለን ቀኑን ሙሉ ስንፋጃ ነው የምንውለው። አሁን ቲክቶክ ላይ ምንም ላይ ስንፋጃ ለምንድን ነው እኛ የምንፋጃው? የምታደርጉ ለምን ታንጣልጠሉና አቅም ልባችን አንጣልጠላችሁ ስላስቀራችሁ ማለት እኔ አብርሃም ምን ይላል ብዬ ስጠብቅ ገና ቪዲዮ ይቆማል እንዴ? እኔ የሚለው ደግሞ ምን መሰላችሁ? አንዴ የገባ ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እኔንም አበረታቱኝ፣ ሰብስክራይብ አድርጉኝ። ምን መሰላችሁ? እኔን የገባኝ አብርሃም 50K እንደገባች ኮንግራ ብሏታል። ለአፉ ተናግሯል፣ በአፉ ማለት ነው። ስለዚህ ይሄ ፕሮግራም እንደሚዘጋጅ ቀድሞ ያውቃል ማለት ነው አብርሃም። ለምን ቪዲዮ ሳያይ እንዴት 50 ሺህ እንደገባች ማየት አይችልማ? ቪዲዮን አይቷል። እሷ አፈቅራለሁ አብርሃም አፈቅራለሁ ያለችውን ቪዲዮ አይቷል። ስለዚህ ፕሮግራም ተዘጋጅቶ እንደሚጠብቁም ያውቃል ማለት ነው። መደንገጥ አስፈልግም። አብርሃም አትደንግጥ። ይሄ መጀመሪያ የተቀናበረ ነገርና የተዘጋጀ ነገር ስለሆነ ችግር የለም ማለት ነው። ለምን እሷ መጀመሪያ ቀድማ ሚስት ይሆናሉ እንዴት እንደ ሚስት መሆን እንደሚችል አሳያለሁ ብላለች። ለምን እንደ ፍቅረኛ ራሱ ላለች ምን ከዛን ጠርጥራታለሁ። ስለዚህ እናንተ ደግሞ ለካ 50 ሺህ ልትገባ አፋፉ ላይ ስለደረሰች እንትን በቃ ፊትሽን አዘጋጅ ልብስ ምናምን እያላችሁ ለ50 ሺህ ነው ለካ ዲኮር የምዘጋጀው ምናምን ለ50 ሺህ ነው ለካ። ቾክላችሁ ነው 50 ሺህ ልትገባ ልጅቷ ቾክላችሁ ነው እንጂ ያው ፕሮግራሙ ለ50 ሺህ ነው። ይሄ ሊደንቀን አይገባም። እሱ ላይ ነው ስሜቱን ተናገረኝ። መናገር ማፍታላት ትናገር፣ ችግር የለም እንዴ። ማፍቀር እኮ ጸጋ ነው። ምን ችግር አለ? ማፋቀርም ጸጋ ነው እንዴ። ለብዙ ሴቶች እንደዚህ አብርሃም ለብዙ ሴቶች እንደዚህ ከልጅነቴ ጀምሮ ሴቶች ለኔ ያለቅሳሉ፣ ሰው ወደኛል ምናምን ብሏል። ስለዚህ ሴቶች ይወዱኛል ብሏልና እንደውም ውደዱ። ሌላም የዛሬ አመት ደግሞ ሌላም ነው። ችግር የለም ነው። እና እናንተ ለካ ለ50 ሺህ ነው 50 ሺህ ገብታለች። በነገራችን ላይ ኤርሜላ በጣም ቪው ያላት ቪዲዮ እኔ ተመልክቻለሁ ማለት ነው። በጣም ቪው ያላትና በጣም ሃይ ቪው ያላት ከሩታ ያለች ቪዲዮ ነው። ይውና ግቡ። አብዛኛ ቪው ያለት ሩታ ያለችበት ቪዲዮ ነው። ለዚህ ነው የሩታም ፎቶ ምለጥፈው። ስለዚህ በ50 ሺህ ብትገባም አይደንቀንም ማለት ነው። ትክባ ሴት ነች፣ የተሰራ ችግር የለም። ሲቀጥል ደግሞ ሩታ ጋር ማታ እንትን ትላለች። ብዙ ሰብስክራይብ በዛ አገኘች። ለምን ቪው አለ ቪዲዮ ደግሞ ሰብስክራይብም አለ። በቪው ልክ ነው ሰው ሰብስክራይብ የሚያደርገው ማለት ነው። ስለዚህ ብዙ ላይክም ያላት በዛ ነው ማለት ነው። ገብታችሁ ማየት ትችላላችሁ። እኔ ዋሽቼ አይደለም። ስለዚህ አሁን አብርሃም ምን ይላል? እኔ ቀድሜ ልንገርሽ ነበር ለምን ቾኮልሽ ይላል እንጂ እኔ አብርሃም ምንም መደንቀጥ አስፈልግም። ለምን አንተም ትፈልጋለህ ይመስለኛል። በቃ ነገ ደግሞ ዛሬ ደግሞ በአብርሃም ስንጠብቅ እስቲ ቪዲዮን ደግሞ አታቆዩን። እኛ እኮ ሰው ሀገር ነው ያለነው። ለምን ትለቃላችሁ እንዴ? በጊዜ ልቀቁ። 2 ሰዓት ምናምን ላይ አትለቁም እንዴ? 3 ሰዓት ምናምን መጠጋል ለምን ያስፈልጋ? 1 ሰዓት ምናምን ላይ ልቀቁ። እኛ ቪዲዮን ስንጠብቅ ለምን ነው የምናድረው? በጊዜ ልቀቁ። አሁን ትናንትና አፈቅራለሁ ያለችውን በጊዜ ስለለቀቀች ለምንድን ነው ዛሬ ቪዲዮ በጊዜ አለቀቃችሁ? ልቀቁ። በጊዜ መልቀቃችሁ ካልቀረ ልቀቁ። ዛሬ እኛ ስንጠብቅ ስንፋጃ ምንውል። አሁን አብርሃም አልፈልግም ይላልታል ምን ይላልታል ብለን ስንጠብቅ አልፈልግም አይላትም። ደነገጠ እያሉ ነው። አብርሃም ደንግጧል እያለ ነው። ስለዚህ አብርሃምም ለምን ቾኮልሽ? እኔ ራሱ ወድሻለሁ ማለቱ አይቀርም ማለት ነው። እኔ የገመትኩት እሱ ነው። ያው ተንደራደረ አብርሃም ተንደራደረ። ይለምኑኩ
መለመን አለብኝ። እኔ አሁን በዚህ ጊዜ ለፍቅር ስሜት የለኝም ብለህ ለምን ማድረግ አለብህ? ትንሽ ስሩበት። ቶሎ ፍቅር ጥያቄ ከተቀበልክማ በቃ ኪሳራ ገብተሃል። ኪሳራ ነው የምትገባው። ለምን ኪሳራ? አንዴ እንደዛ ካልክ ሰው ይጠላሃል። ስለዚህ ትንሽ እንድትለምን ማድረግ አለብህ። ትለምን፣ ደጅ ትጥና በደንብ ማለት ነው። ደጅ ትጥና፣ ሸማግሌ ምናምን ትላክ። ስለዚህ እኔ የጠበቅኩ ቀለበት ጠብቅ ብዬ ነው። ያው እሷ በ500,000 እንትን መግዛት አቅም ስላላት ትክክለልም ቀለበቱን በራሷ ትገዛለች። በመጀመሪያም በውድ ስጦታ ምናምን ስለመጣች ችግር የለም። እሷ ውድ ስጦታ ስለሰጣች 500,000 መስጠት አቅም ስላላት በቃ ችግር የለም። እሷ ጋር ሁንና ልጅህን በዛ ጋር ልጅታን መጨቅጭቁና እዛ ቆም ስሪ። ግን እኮ አብርሃም ለመስራት አንተ እምቢ ማለት አለብህ። እምቢ ካላልክ ማለት ነው አንተ ላይ ነው ችግር የሚመጣ። ስለዚህ እኔ መከርኩ። ከዛ በኋላ ተቀበላት፣ በውስጥ ተቀበላትና በውጪ እንድትለምን አድርግ። እንዴት ነው በአንዴ እሺ የምትለው? እሺ ማለት የለብህም። እናትና አባትህ ራሱ ይቆጣሉ አንዴ እሺ ካልክ ማለት ነው። አንዴ እሺ ብለህ ከተቀበልክ ብዙ ሰው ይቆጣሃል። ስለዚህ አሁን አንተ እንድትለምን በውስጥ እሺ በላት። ካሜራ ከጠፋ በኋላ እኔ እሺ አፈቅርሻለሁ፣ እኔም እኮ በደንብ ነው የሚያፈቅርሽ በላት። ከዛ በኋላ ደግሞ በእንትኑ በደንብ እንድትሰሩበት እኛም እንሰራበታለን። ስለዚህ ለእኛም ጥቅም ስለሆነ ችግር የለም። ለአይናችን አይከፈልም፣ ለዋይፋይ አይከፈልም፣ እናያለን በቃ። ስለዚህ እንደዛ ስለሆነ ሩታ ድረሽ ምናምን ሩታ መጀመሪያም ደርሳ እኮ ደክማ ተዋች። ልጅቷ በቃ ተዋት ይኖሩበት። እነሱ ደግሞ እሷ ራሱ ቀድማ ከህይወታችን ውጭ ስላለች ትውጣና ትኖሩበት። ሰላማችሁ ብዛ። ሰብስክራይብ አድርጉኝ።